ባለፈው ቪዲዮአችን ላይ የ250 ብር አሸናፊውን እናወጣለን ማለት ነው። ጠቅላላ 13 ኮሜንቶች አሉ። አሁን ጉድ ላክ። እንደምትመለከቱት አሸናፊው ይሄኛው አካውንት ነው። 9517 ነበር ኮዱ። እዚህም ቪዲዮ ላይ ኮድ አለ። ይሄን ኮድ አራት ቁጥሮች ናቸው። እነዛን አድርጋችሁ የፈለጋችሁትን ኮሜንት ስታስገቡ የምታገኙትና ለቻናላችን አዲስ ከሆነ ሰብስክራይብ ማድረግ እንዳትረሱ። የደም ተጫው ብታረጉና የኮሜንት ላይ ደግሞ የፈለጋችሁትን መጻፍ ትችላላችሁ። እንዳልኳችሁ እንደዚሁ ይመቻችሁ። ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁኝ። ስለዚህ መታችሁ እናንተ የምታረጉት ይሄንን እዚህ ጋር ኢሜይላችሁን ታስገባላችሁ። ሪፈራል ኮድ ላይ ደግሞ YY3E ብላችሁ ታስገባላችሁ ወይም ደግሞ ራሱ ያስገባላችኋል። ሊንኩን ስነኩ ከዛ እዚህ ጋር ሳይን አፕ ኤንድ ሪሲቭ ኤ ኒው ዩዘር ጊፍት የምትለዋል ክሊክ ታረጉታላችሁ ማለት ነው። ሶ እንደዚህ ኢሜይላችሁ ታስገቡ ምን ይጠይቃችኋል? ሮቦት ናችሁ አይደላችሁ የሚለውን ነው። ስለዚህ ሞተር ሳይክል ነው ምረጥ ያለኝ። እንደዚህ አድርጌ መርጥለትና ቬሪፋይ አደርጋለሁኝ። እንደምታዩት አሁን ወደ ኢሜይሌ ቬሪፊኬሽን ኮድ ይልካል ማለት ነው። ከዛ ያንን ኮድ ለምሳሌ አሁን ወደ ኢሜይል እመለሳለሁኝ። ዊክስ ኢሜይል ቬሪፊኬሽን ተልኮልኛል 986063 ነው 986063 ወይም ደግሞ ቀጥታ እኔ ፔስት አደርግለታለሁ። ኔክስት ለው ፓስዋርድ ጠይቀኛል። ዜን እናንተ ከፈለጋችሁ ስትሮንግ ፓስዋርድ መምረጥ ትችላላችሁ። አዘርዋይስ ላይክ እንደዚህ አድርጌ ማለት ነው። ይሄኛውን ለምሳሌ እኔ በስትሮንግ ፓስዋርድ መጠቀም እችላለሁ ማለት ነው። እንደዚህ አድርጌ አስገባለታለሁ። ሶ ይሄን ካስገባሁለት በኋላ ምንድነው ማድረገው? እዚህ ጋር ኔክስት የምትለዋን ክሊክ አደርጋለሁ። ኔክስት የሚለውን ስነካለት እዚህ ጋር እንደምትመለከቱት አሁን ይሄኛውን ካንስል በሉት ዜን ጨረሰ ማለት ነው። ሶ ከፕሌይ ስቶር ላይ ታወርዱታላችሁ አፕሊኬሽኑን ማለት ነው። አሁን ጨርሳችኋል። ከፕሌይ ስቶር ላይ ቀጥታ ጎቱ ፕሌይ ስቶር የሚለውን ትነኩና ከፕሌይ ስቶር ታወርዳላችሁ። ነው ኦሬዲ ጨርሼ ኦሬዲ አውርጃለሁ አፕሊኬሽኑን። ኦፕን የሚለውን ነካለሁኝ። ከዛ ያው ሎጊን ታደርጉ ይጠይቃችኋል። ሎጊን ታደርጋላችሁ ማለት ነው። ሎጊን አድርጋችሁ ከጨረሳችሁ በኋላ ልክ እንደዚህ ከፍትላችኋል። እጅግ በጣም ትልቅ ነው። 500 ሺህ በላይ ዩዘር አለው። የሚገርም ኤክስቼንጅ ነው። ብዙ ዌልካም ቦነሶች አሉት። ሶ ምንድነው የምናደርገው እንግዲህ እዚህ ጋር መተን ዌልካም ቦነሳችንን ለማግኘት እኛ መጀመሪያ ላይ እዚህ ጋር ሪዋርድ የምትላለይ በጣም ብዙ ሪዋርዶች ናቸው ያሉት። እዚህ ጋር እንደምታዩት እንግዲህ በጣም ብዙ አይነት እንትኖች አሉ። ለምሳሌ አሁን ኒው ዩዘር የሚል አለ። ኒው ዩዘር ላይ ገብታችሁ ስታዩት እዚህ ጋር በጣም ብዙ እንትኖች አሉ ብያችኋለሁ። 10 እስከ $100 ኩፖን ኮድ ይሰጣችኋል ማለት ነው። እዚህ ጋር ለምሳሌ ስትገቡ ምን ይላችኋል? KYC መጨረስ አለባችሁ። KYC ጨርሳችሁ ፎናችሁን ሊንክ ታረጋላችሁ። ሊንክ ኦሬዲ ጨርሻለሁ። ለምሳሌ አሁን ሊንክ ዩር ፎን ነበር ይላል። ይሄኛውን አንዴ ክሊክ አረግለትና ኢትዮጵያን እመርጣለሁኝ። ዜን እዚህ ጋር ኢትዮጵያ መረጥኩኝ። ከዛ እዚህ ጋር መጥቼ ስልክ ቁጥሬን አስገባለሁኝ። እዚህ ጋር እንደምታዩት ኒው ዩዘሩ ኦሬዲ እኛ ሊንካችንን ጨርሰናል። 48 ሰዓት በኋላ ምን ይሰጠናል ማለት ነው? ከ10 እስከ $100 የያዘ ኩፖን ኮድ እናገኛለን። በዚህም አማካኝነት እንግዲህ ምን KYC መጨረስ ይኖርብን ይችላል። ይሄንን ጨርሱ። ከዛ በኋላ እዚህ ጋር ደግሞ እንደምታዩት 20 USDT የምታገኙበት ኦፕሽን አለ። 20 USDT የምታገኙት ደግሞ ከ$100 በላይ ትራንስፈር አድርጋችሁ እዚህ ጋር ትሬድ ማድረግ ሲጀምሩ እንግዲህ እስከ 50,000 ሲቀጥሉ ደግሞ እያለ ብዙ አይነት መንገዶች አሉት። እዚህ ጋር የምታገኙባቸው ወይ ብቻ ዌልካም ቦነሶች በጣም ብዙ ናቸው ያሉት። እዚህ ጋር ደግሞ እንደምታዩት ሰሚሽን ዴታ አለ። የፈለጋችሁትን እዚህ ጋር ቼክ ማድረግ ትችላላችሁ። እንዳጠቃላይ ይህን ይመስላል። እዚህ ጋር የተለያዩ ሪዋርዶች አሉት። የሚገርም ኤክስቼንጅ ነው። እሱን ቼክ አድርጉት። የራሳቸውም ክሪፕቶ አላቸው። እዚህ ጋር እንደምታዩት የራሳቸው ክሪፕቶ አላቸው። ኦሬዲ አሁን 0.03 ነው። ዛሬ 3% አካባቢ ጨምሯል ማለት ነው። ፊውቸር ትሬድ ላሳያችሁ እንዴት ትሬድ እንደምታደርጉ። በተለይ ፊውቸር ትሬድ ቤስት ነው ይሄ። ፊውቸር የሚለው ላይ ትገባላችሁ። ከዛ እዚህ ጋር ቢትኮይን ለምሳሌ ከሆነ ቢትኮይን የፈለጋችሁትን እዚህ ጋር 5 USDT ያለ ማለት ስለዚህ ጋር ፊውቸር የሚለውን ክሊክ አደርጋለሁ። እንደዚህ እንደምታዩት አሁን ገብቻለሁኝ። ሶ ከዚህ ጋር ከፈለኩኝ ቢትኮይን ለምሳሌ 5 USDT ኮንፊርም አረኩለት ማለት ነው። ከዛ አሁን ወደዚህ ኮንፊርም አድርጌያለሁ። 5 USDT አካባቢ ያለኝ። ስለዚህ ፔር እንምረጥ። ፔር ስንመርጥ አሁን ለምሳሌ እኛ ኤግዛምፕል ነው በእንትን መግባት እንችላለን። ሶሎና እንግባው። በሶሎና እንግባ። ኤግዛምፕል ሶሎና እንጠቀማለን ማለት ነው። ወይም በራሱ ዊክስ መጠቀም እንችላለን። ግን እኛ ቤስት ሶሎና ስለሆነ መወደው እኔ ብዙ ጊዜ ሶሎና ገባለሁ። እንደምታወስ ሶሎና አሁን ለምሳሌ 176 አካባቢ ነው ያለው። መጀመሪያ የትሬዲንግ እንትናችንን እናያለን። እዚህ ጋር ያው ከዚህ በፊትም እንዴት እንደምታረጉ ምናምን ቪዲዮ ሰርቼ ነበር። አሁን ኦሬዲ የወረደ ነገር ነው የሚመስለው። ስለዚህ ሚነቱን የተለያዩ ሰዓቶችን ቀይረን እናያለን ማለት ነው። ከዛ በኋላ እዚህ ጋር ምንድነው ማድረገው? ባይሶል አለ ፊውቸር ስለሆነ የምገባው ማለት ነው። መጀመሪያ ፊውቸር ብዬ ነው እዚህ ጋር መምረጥ ያለብኝ። ፊውቸር ብዬ ነው የምመርጠው። ከዛ እዚህ ጋር ፊውቸር እንዳለ ሶሎና ነው የምመርጠው አይደለ? ስለዚህ ሶሎና እዚህ ጋር SOL ብዬ ጽፋለሁ። ሶሎና USD በፊውቸር በUSDT ትሬደር ነው የገባው። ስለዚህ እዚህ ጋር አማውንታችን እናስገባለን። አማውንታችን $1 በቂ ነው። ዜን ለመክፈት ያክናል እናንተን ለማሳይ ስለሆነ ስለዚህ 177 ነው ሊሚት ስለሆነ ማስቀምጠው እኔ ያው ይጨምራል በሚለው ስለሆነ የምገባው አሁን 177 ላይ ነው ያለው። ዝም ብዬ እኔ 185 ላድርገው እናንተ ለማሳይ ስለሆነ ኦፕን ላለው
ኦኬ ስለዚህ እኛ ምንድን ማድረገው አሁን እዚህ ጋር USDT አሁን መረጥኩኝ 185 ላይ እንዲገባ ልንፈልገው ሊሚት ኦርደር ነው እኔ የምለው ሎንግ ነው ይጨምራል ብዬ ነው የምገባው። ይሄንን ወደ USDT እንቀይረዋለን ማለት ነው። ወደ USDT ቀየርኩት። ይሄን ኮንፊርም ላለውኝ ከዛ እዚህ ጋር ማወቅ ያለባችሁ ክሮስ እና መርጅን ይባላሉ እነሱን አሳያችኋለሁ። ስለዚህ አሁን እዚህ ጋር አማውንት 1 USD ያስገባለሁኝ 1 USD ያስገባውኝ ኦፕን እለዋለሁ ማለት ነው። ሚኒመሙ ግን 17 USDT ነው። ስለዚህ በዚህ አልችልም። ስለዚህ ሌላ ቀለል ያሉ ቶክኖችን እንፈልግ። ለምሳሌ ያክል ኦኬ ለምሳሌ ዊፍን እንጠቀማት። ዊፍ ሀሪፍ ቶክን ናት። እሷም አሁን ዊፍ አለች። ዊፍ USDT እንጠቀም። ለምሳሌ እኛ ዝም ብለን በሁለት እንግባ። ሶ አማውንቱን ግን እንትን እንበለው 1.16 አካባቢ እናርገው። 1.6 አካባቢ ያደርግነው ከዛ ኦፕን ሎንግ እንበል። እንደምታዩት ኦፕን ሎንግ ስትሉት እንደዚህ ይከፈትላችኋል። በ1.16 USDT ነው የገባሁት። ያለኝን ነገር ምናምን ይነግረኛል። እዚህ ጋር ቲፒውን ምናምን አላስቀመጥኩም። ኦሬዲ እንዴት እንደምታስቀምጡ አሳያለሁ። እዚህ እንደዚህ ሲከፍቱት እዚህ ጋር እንደምታዩት ኦፕን ኦርደር ተከፈተ ማለት ነው። እዚህ ጋር እንደምታዩት እንግዲህ ኦፕን ኦርደር ተከፈተ። እዚህ ጋር አሮኤል አለ። አሁን ኪሳራ ውስጥ እንደሆንኩ ነው የሚያሳየው። እዚህ ጋር እንደምታዩት 0 ነጥብ ምናምን እየከሰርኩ ነው ያለውን USDT ፔን ይገባል። ኦፕን ነው ተከፍቷል ኦሬዲ ማለት ነው። ስለዚህ አሁን ክሮዝ ቲፒ ማስቀመጥና እንትን ማድረጋችሁ እንዳረሱ። ለምሳሌ አሁን እዚህ ጋር TPSL የምታስቀምጡበት ቦታ አለ። TPSL እንዴት ነው የምታስቀምጡት? እዚህ ጋር ቲፒያችሁን ታስቀምጣላችሁ በUSDT። እዚህ ጋር ደግሞ በፈለጋችሁ ደግሞ በፐርሰንት ማስቀመጥ ይችላላችሁ። ለምሳሌ ከ5% በላይ እንዲሄድ አልፈልግም 5% ካተረፈ በቃ ልትሉ ይችላላችሁ። ወይም ደግሞ 10% ሊሆን ይችላል ወይም 100% ሊሆን ይችላል። ለምሳሌ 100% ካተረፈ በቂ ነው ትላላችሁ። የኛው ደግሞ ከ10% በላይ እንዲከስር አልፈልግም ብላችሁ መውጣት ትችላላችሁ። አይኔ ከ5% በላይ እንዲከስር አልፈልግም ብላችሁም ደግሞ ኮንፊርም ማድረግ ትችላላችሁ ማለት ነው። ስለዚህ ይሄኛው 10 ልክ ሲል ራሱ ይዘጋዋል ማለት ነው። ስለዚህ አሁን ስንት ከሰርኩኝ 0.something ጌትስ በጣም ትንሽ ነው። አማውንት ግን ከሰርኩ ማለት ትሬዲንግ ሂስትሪን ደግሞ እዚሁ ላይ ገብቼ ማየት ይችላል። ሂስትሪ ውስጥ ገብቼ እዚህ ጋር እንደምታዩት ኦርደር ሂስትሪ የሚላለ እሱን ቼክ ሳደርጉት እንደምታዩት እዚህ ጋር የገባሁትን ፊልድ አድርጎ ራሱ እንደዘጋው ምናምን ያሳየኛል ማለት። ስለዚህ እንደዚህ ያደርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። በእርግጠኝነት ይሄ ነገር እንደሚመቻችሁ ተስፋ አደርጋለሁኝ። ሀሪፍ የሚባል ኤክስቼንጅ ነው። ዊዝድሮ ስታደርጉ ያው እንደማንኛውም ዊዝድሮ ትላላችሁ። ለምሳሌ ያክል ዊዝድሮ እያደረኩ ላሳያችሁ። በBP20 USDT ያደረኩት ከዛ ኦል የሚለውን ነካውኝ። ግን እዚህ ጋር ኦል ስትሉ መጀመሪያ ላይ ትራንስፈር ማድረግ አለባችሁ። አድሬሳችሁንም ማስገባት አለባችሁ። እንደዚሁም ደግሞ ከዚህኛው መጀመሪያ ላይ ትራንስፈር የምትለዋን ትነኩና ከፊውቸራችሁ ኦሬዲ እዚህ ጋር ፊውቸር ላይ ያለኝ አይደለ ከፊውቸር ወደ ስፖት መምጣት አለበት። ከዛ በኋላ ዊዝድሮ የሚለውን ትነካላችሁ፣ ኦል የሚለውን ትነካላችሁ። እዚህ ጋር ግን እንደምታው ሚኒመም ዊዝድሮ አማውንት 10 USDT ነው። ግዴታ 10 USDT መድረስ አለበት ማለት ነው። ይሄን ለማውጣት ኢንተርናል ፊ ከሆነ ደግሞ 0 ነው፣ ምንም የለውም። እንዲሁም ደግሞ ሚኒመም የሚባልም ነገር የለውም ማለት ነው። ስለዚህ እዚህ ጋር እንደዚህ እንደምትመለከቱት በቀላሉ እንደዚህ አድርጋችሁ ትሬድ አድርጋችሁ ዊዝድሮ ማድረግም ትችላላችሁ ማለት ነው። እዚህም ጋር እንደምታዩት የትሬዲንግ ሂስትሪን ያሳየኛል። ስለዚህ እንደዚህ አድርጋችሁ ይሄን ኤክስቼንጅ መሞከር ከፈለጋችሁ ሊንኩ ታሪክ ስምቦ ስላለላችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቻው።